የኢትዮጵያ ብሔራዊ ቡድን ባለሟንጫ ማጣሪያ ከግብጽና ጅቡቲ ብሔራዊ ቡድን ጋር ቀጣይ ጨዋታዎችን ያደርጋል። ሞሮኮ ከማምራቱ አስቀድሞ ትናንትና የመጨረሻ ልምምዱንም አድርጓል። ጋዜጣዊ መግለጫም ነበር። የኢትዮጵያ ብሔራዊ ቡድን አሰልጣኝ መሳይ ተፈሪና አስቻለው ታመነ ተገኝተዋል። እንደዚሁም አቶ ባህሩ ጥላሁንም ነበሩ። በርካታ ጉዳዮች የተነሱበት ጋዜጣዊ መግለጫ ነው። እሱን እናነሳለን። ያው ዛሬ ሌሊት ላይ ወደ ሞሮኮ እንደሚያመራ በጋዜጣዊ መግለጫው ላይ ተጠቅሷልና ወደዛ ማምራት እንደጀመሩ እንገምታለን። ትናንት በነበረው ጋዜጣዊ መግለጫ ላይ እንደተነሳው ማለት ነው። የመጀመሪያው ጨዋታ ካዛብላንካ ላይ ይደረጋል ከግብጽ ጋር። ሰኞ ደግሞ አርብ ዕለት የሚደረግ ጨዋታ ነው። ሰኞ ደግሞ ኤልጄዲዳ ላይ ከጅቡቲ ብሔራዊ ቡድን ጋር ነው ጨዋታው የሚደረገው። የብሔራዊ ቡድኑ ዝግጅት በተመለከተ እንደዚሁም ወደ ሞሮኮ በሚያድግበት ጊዜ ብዙ ወጪዎች ይኖራሉ። እነዚህ እንዴት ይሸፈናሉ የሚለውን አቶ ባህሩ ጥላሁን ሁለቱም ጨዋታዎች እዚሁ ሀገራችን ላይ መደረግ የነበረባቸው ናቸው ብለዋል። የሜዳ ላይ ጨዋታዎች ቢሆኑ ሁለቱም እዚህ መደረግ ነበረባቸው። የግብጽ ብሔራዊ ቡድንን እዚሁ ኢትዮጵያ ላይ መመልከት በጣም አሪፍ ስሜት የሚሰጥ ነው አይደለ? መሐመድ ሰላም ማርሙሽም ማለት ከጨዋታው ውጪ ማለት ነው። ጨዋታው እዚህ መደረጉ ኢትዮጵያ ብሔራዊ ቡድን የማሸነፍ እድሉን ከፍ ያደርግለታል። በሜዳ የሚደረግ ጨዋታ ስለሆነ በተደጋጋሚ እንደምንለው ደጋፊውም አለ ሜዳውም አለ ሁሉም ነገር በተደጋጋሚ ያስተናል። ይሄንን ለኢትዮጵያ ብሔራዊ ቡድን በጣም አሪፍ ነው። ግን ደግሞ እነዚህን ትልልቅ ኮከቦች መመልከትም የሚፈጥረው ስሜት በጣም አሪፍ ነው እና ወደዚህ መተው ቢጫወቱ በጣም አሪፍ ነበር። ግን ያ ስላልሆነ ሞሮኮ ላይ ካዛብላንካ ላይ ጨዋታ ይደረጋል። ኦልሞስት መሐመድ ሰላህ ስለ ባለንዶር የሚወራለት ተጫዋች ስለሆነ ነን ማለት ነው። ባለንዶር ሊያሸንፉ ይችላሉ ተብሎ ከሚገመቱ ተጫዋቾች መካከል አንደኛው ነው። ምናልባት የአውሮፓ ቻምፒየንስ ሊግ ዋንጫን የማሸነፍ እድል የለውም አሁን ምክንያቱም ሊቨርፑል ከውድድሩ ውጪ ስለሆነ በፓሪስ ሳን ጀርማ የበደርሶ መልስ ውጤት በመለያ ምት ተሸንፎ መውጣቱ ይታወቃል። እስከዛ ጨዋታ ድረስ የባለንዶር አሸናፊ ሊሆን ይገባል በሚል ሐሳቦችን የሚያነሱ ነበሩ። መከራከሪያዎችን የሚያቀርቡ ሙግት የሚገቡ ነበሩና እንደዚህ አይነት ትልቅ ተጫዋች ነው መጥቶ ቢጫወት የሚፈጥረው ስሜት በጣም ትልቅ ነው። እሱን የሚመለከቱ በቅርበት የሚመለከቱ ወጣቶች ራስን ይፈጥርባቸው ስሜት ከፍተኛ ነውና ያ በጣም አሪፍ ስሜት የሚሰጥ ነበረ። ግን አሁን ሞሮኮ ላይ ነው የሚደረገው። ሁለቱም ጨዋታዎች እዛው ይደረጋሉ። የጅቡቲ ብሔራዊ ቡድንን በተመለከተም እዛ ነው ጨዋታው የሚደረገው። የተሻለ የማሸነፍ ግምት ይኖረናል። የጅቡቲ ብሔራዊ ቡድንን በተመለከተ ምንም እንኳን በገለልተኛ ሜዳ ላይ የሚደረግ ጨዋታ ቢሆንም የግብጽ ብሔራዊ ቡድን ግን ከባድ ብሔራዊ ቡድን ነው። ከሜዳ ውጪ መጫወት ጉዳቶች አሉት። አንዱ ከገንዘብ ጋር የተያያዘ ከፋይናንስ ጋር የተያያዘ ነው ብለዋል። ወጪ ያለው ይሄንን ወጪ ግን የሚሸፈንበት መንገድ እንዳለም ተናግረዋል። አንደኛ በተለይ የጉዞ ካልሆነ በስተቀር እዛ ያለውን ከሆቴል ከተለያዩ የተያዙ ጉዳዮችን የሚሸፍነው የሞሮኮ እግር ኳስ ፌዴሬሽን ነው። ከእግር ኳስ ከሜዳ ፋሲሊቲዎች ጋር የተያዙንም ጉዳዮች ይሸፍናል ብለዋል። ይሄንን ደግሞ ያደረጉት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ ከሞሮኮ እግር ኳስ ፌዴሬሽን ጋር በመነጋገር ነው። አሪፍ ነው። የኢትዮጵያ እግር ኳስ ፌዴሬሽን ከገንዘብ ጋር በተያያዘ በተደጋጋሚ ከሜዳ ውጪ በተደረጉ ጨዋታዎች ወጫውቷል። በርግጥ ገቢም ሲያገኝ ነበር። ገቢም እንደሚያገኝ ይጠበቃል አሁን ባለው ውድድር። ግን ደግሞ እዚህ ሀገር ውስጥ ሲደረግ የሚኖረው ይታወቃልና በተለያዩ መንገዶች ወጪውም ይቀንሳል አንደኛ። ሁለተኛ ደግሞ ቀደም ያልናቸው በርካታ ጥቅሞችም ይኖራሉ። ይሄ በጣም አሪፍ ነገር ነው። ችግሮች ሲኖሩ ተነጋግሮ ጨዋታዎችን ማድረግ ከአንዳንድ ውድድሮች ብሔራዊ ቡድኖች ሊወጡ እንደሚችሉም አቶ ባህሩ ራሳቸው በአንዳንድ ጋዜጣዊ መግለጫዎች ላይ ሲናገሩ እንደነበረ የሚታወስ ነውና በዚህ መልኩ መሸፈኑ ጥሩ ነው በአንድ በኩል ሲታይ። በሌላ በኩል ግን አቅምን ከፍ አድርጎ ሁሉ ነገር በራሱ ወጪ ማድረግም በጣም የተሻለ ነው እንደ ሀገር ስለሆነ ሀገር የሚወከልበት ብሔራዊ ቡድን ስለሆነ ራስን ችሎ ማድረጉ በጣም አስፈላጊ ይመስለኛል። ስለዚህ ይሄ ነው አንደኛው ጉዳይ የተነሳው። አሰልጣኝ መሳይ ተፈሪ የተጋጣሚዎቻችንን ያለፉ ጨዋታዎች ፊልሞችን በሚገባ ተመልክተናል። የቅርብ ጊዜ ጨዋታዎችንም አግኝተናል። በተለይ የኢትዮጵያ ብሔራዊ ቡድን ያለፈው ጨዋታ ከግብጽ ጋር የተሸነፈበትንም ጨዋታ የመመልከት እድል አግኝተናል። አስፈላጊ ዝግጅትም አድርገናል ብለዋል። ከግብጽ ጋር ላለው ጨዋታ ባለፈው የነበረው ጨዋታ ላይ የነበሩ ክፍተቶችን ለመመልከት ሞክረናል ብለዋል። ተሸንፏል ብሔራዊ ቡድኑ በግብጽ ብሔራዊ ቡድን። ከዛ አስቀድሞ በጣም ያጣፋጭ ድል ነበር አይደለ? ከሜዳው ውጪ ልክ እንዳሆኑ ከሜዳው ውጪ የተደረገ ጨዋታ ስለነበረም ማሸነፉ በራስ መተማመኑን ከፍ የሚያደርግ ነው። ለሁለቱም ብሔራዊ ቡድኖች ከሜዳ ውጪ የሚደረግ ጨዋታ ስለሆነ እናሸንፋለን ከዚህ ያስቀድሞ ይሄንን ብሔራዊ ቡድን ማሸነፍ ችለናል የሚል ስሜት ብሔራዊ ቡድን ውስጥ
እንዳለ ተጫዋቹም አስቻለው ታመነም ተናግሯል። አሰልጣኙም ተዘጋጅተናል በዚህ በኩል አስፈላጊውን ዝግጅት አድርገናል ክፍተቶቻችንን ተመልክተናል እነዚህን ክፍተቶች ለመሙላትም ሰርተናል የሚል አስተያየት ሰጥተዋል የመጀመሪያ 3 ቀናትን እንዴት ማጥቃት እንዳለብን ሰርተናል መከላከል ላይም በተመሳሳይ ሰርተናል በጋራ የሚሰሩ ነገሮች ላይ ትኩረት አድርገን ሰርተናል በደንብ መሮጥ በከፍተኛ ሞራል መጫወት በአካል ብቃትም ዝግጁ መሆን እነዚህ ላይ ነው የሰራነው ብለዋል ብሔራዊ ቡድኑ ብዙ ጊዜ ሲከላከል ነው በተለይ ከሜዳ ውጭ በሚደረጉ ጨዋታዎች ላይ ተከላክሎ በመልሶ ማጥቃት ጎል ለማስቆጠር ሲሞክር ግን ደግሞ ያንንም ማድረግ ሲያቅተው ተመልክተናል በተለይ ለአፍሪካ ዋንጫ ለማለፍ የተደረጉ በመደብ የተደረጉ ጨዋታዎች ላይ እንዴት ተቸግሮ እንደነበረ አይተናል ስለዚህ መከላከሉ ላይ ብቻ ሳይሆን ምክንያቱም አስቀድሞ ብሔራዊ ቡድኑ ጎሎች የሚቆጠሩበት ስለነበረ አሰልጣኝ መሳይ ተፈሪ ከመጣ በኋላ መከላከሉ ላይ ትኩረት አድርጎ ተመልክተናል ግን ያን ብቻ ሳይሆን ማጥቃቱንም ሚዛናዊ ለማድረግ ነው እምንጫወተው ብለዋል ተጫዋቾች በደንብ መሮጥ ይኖርባቸዋል ያው ከተጋጣሚ በላይ ወይም ደግሞ ከተጋጣሚ እኩል መሮጥ ይኖርባቸዋል ኳስ ሲነጠቅ መሮጥ ያስፈልጋል እንደዚሁም ለማጥቃት ያስፈልጋል ለበደንብ በስሜት ሙሉ 90 ደቂቃን መጫወት ያስፈልጋል ያንን ነው በሞራል በከፍተኛ ሞራል 90 ደቂቃ መጫወት ላይ ትኩረት እንደሚያደርጉ ነው የተናገሩት በአካል ብቃትም ዝግጁን የግብጽ ብሔራዊ ቡድን ይታወቃል በጣም አሪፍ ተጫዋቾች ያሉበት ስብስብ ነው ሁለቱ ተጫዋቾች ብቻ አይደሉም እንደ ቡድን በጣም አሪፍ ብሔራዊ ቡድን ነው ከአፍሪካ ምርጥ ብሔራዊ ቡድኖች መካከል አንደኛው የግብጽ ብሔራዊ ቡድን ነው ምንም እንኳን ያለፈው የአፍሪካ ዋንጫ ላይ በታሰበው ልክ ባይጓዝም ቀደም የተከስናቸው ተጫዋቾች መሐመድ ሳላ ጎል በማስቆጠርና ጎል የሆነ ኳስ በማቀበል በዚህ ውድድር አመት በአውሮፓ ሊጎች ቁጥር 1 ተጫዋች ነው ማርሙሽም ወደ ማንቸስተር ሲቲ ከመራ በኋላ በጀርመን ቡንደስሊጋ ከአይንትራክት ፍራንክፈርት ጋር ያለውን ያንን አስደናቂ አቋም ይዞ መቀጠል ይችላል ተጫዋች ነው ስለዚህ እነዚህ ሁለት ተጫዋቾች አሉ ሌሎችም ግሩም ተጫዋቾች ያሉ ስብስብ ስለሆነ በአካል ብቃትም ዝግጁ ሆኖ መቅረብ ያስፈልጋል በሞራል በተነሳሽነት ብቻ ሳይሆን 6 ቀናት ናቸው የተደረጉት አስቻለው ታመነ እንደተናገረው በጣም አሪፉ ነገር ከጫወታ ተመልሶ ነው ብሔራዊ ቡድኑ በእነዚህ ቀናት ዝግጅት ያደረገው አስቀድሞ እንደምታስታውሰው ለረጅም ጊዜ ይቆያል ብሔራዊ ቡድኑ በዝግጅት ላይ ይቆያልና ያሁኑ ግን የፕሪሚየር ሊግ ጫወታ ከቆመ በኋላ 6 ቀናት ለምምድ አድርጎ ነው የሚሄደው ከጫወታ ነው ተጫዋቾች ወደ እነዚህ ሁለት ጫወታዎች የሚያመሩትና ይሄንን እንደ አሪፍ ነገር አንስቶታል አስቻለው ታመነ ቀድሞ ዓለም በሚሄድበት ልክ መሄድ መጀመራችንም አሪፍ ነገር ይመስለኛል ማጥቃትም መከላከልም ሚዛናዊ ለማድረግ ሰርተናል እነሱ በግል ጥሩ ተጫዋቾች አሏቸው እኛ በቡድን እንጫወታለን የተጋጣሚን ጥቃቅን ነገሮችንም አይተናል የሚል አስተያየት ሰጥተዋል ስለዚህ በቡድን መስራት ያስፈልጋል እነሱ የተሻለ ኮከብ ተጫዋቾች ስላሏቸው እኛ ደግሞ በቡድን እነዚህን ለማቆም ለምሳሌ መሐመድ ሳላ እንዴት ማቆም እንዳለባቸው አሰልጣኝ አስተያየት ሲሰጡ ነበር ይሄ በጣም አሪፍ ነገር እያንዳንዱን ነገር በደንብ ተመልክተው ለዛ ጥቃቅን ነገር ሁሉ ዝግጅት ማድረግ አሁን ባለው እግር ኳስ ውስጥ ትልልቆቹ ማሰልጣኞች የሚያደርጉት ስለሆነ ያንን አድርገናል ብለዋል አቡበከርን በተመለከተም ጥሩ ነገር ነው ለምር ላይ ያየነው ብለዋል ያው ረጅም ጊዜ ሳይጫወት ስለነበረ በምን መልኩ ነው የተመረጠው የሚል ጥያቄም ከጋዜጠኞች ተነስቶ ስለነበረ ነው ምርጫንም በተመለከተ ጥያቄዎች ነበሩ እነዚህ ተጫዋቾች እንዴት ነው ለብሔራዊ ቡድን የተመረጡት በጣም ትኩረት አድርገን ነው የመረጥነው ካሉ በኋላ አቡበከር ናስርንም በተመለከተ ለምር ላይ ተመልክተናል በጣም አሪፍ ነው ጉዳት ከሌለበት ለብሔራዊ ቡድኑ ትልቅ ነገር ማድረግ የሚችል ነው የሚል አስተያየት ሰጥተዋል የተጫዋቾቹን ወቅታዊ አቋም ልምድን የተጋጣሚን ሁኔታና ሌሎች ነገሮችን ከግምት አስገብተን ነው ተጫዋቾችን የመረጥነው ብለዋል በጣም ጥንቃቄ ማድረጋቸውን ከፍተኛ ትኩረት አድርገው እንደመረጡ ተናግረዋልና አሰልጣኝ መሳይ ተፈሪ እነዚህ ነጥቦች አንስተዋል ከሞላ ጎደል እነዚህ ናቸው ዋና ጉዳዮች አስቻለው ታመነም ጥሩ ልምምድ ሰርተናል ጥሩ መንፈስ ላይ ነው ያለነው ከዋናው አሰልጣኝ ባሻገር ብዙ አጋዦች አሉ የስነ ምግብ ባለሙያን ጨምሮ በጥሩ ስሜት ነው ጫወታውን የምናደርገው ብለዋል ይሄ በጣም አሪፍ ነገር ነው ተጫዋቾች በእንደዚህ አይነት ስሜት ወደ ጫወታ ማምራታቸው ትልቅ ጫወታም ስለሆነ በዚህ ስሜት ሜዳ ውስጥ እንዲገቡ እንፈልጋለን አይደል እውነት ነው አሪፍ ነው በጣም ጥሩ ስሜት ነው ከዚህ አስቀድሞም የነበረውን ጫወታን በተመለከተ ከሜዳችን ውጪ ነው ያደረግነው በጣም አሪፍ ጫወታ ነበር የተጫወትነው ኳስ ለማባከን ሰዓት ለማባከን ሁሉ ሲጣጣሩ ነበር ለማሸነፍ ተቸግረው ነው ያሸነፉት እንደ በፊቱ ብዙ ጎሎች ተቆጥሮበት የሚሸነፍ ብሔራዊ ቡድን አይደለም ያለን የሚል አስተያየት ሰጥቷል ቃል በቃል እንደ በፊቱ ስንት ይገባባቸዋል ተብሎ የሚሄድ ቡድን የለንም ግብጽም 1-0 ሲያሸንፈን ተቸግሮ ነው ሰዓት እስከ መግደል የደረሱበት ነበር ሞሳላ ስላለ የተለየ ግምት አንሰጥም እግር ኳስ የሚፈቅደውን ነገር
እናደርጋለን ወይም ደግሞ እሱን ነው የምናደርገው ብለዋል አስቻሉ ታመነ። በጣም አሪፍ ነው እዚህ የተደረገው ዝግጅት አሪፍ ከሆነ አሰልጣኙም በተመሳሳይ መልኩ ያንን ካነሱ ተጫዋቾችም እንደዚህ አይነት ስሜት ካላቸው በቡድን ለመጫወት ለምዶሽ ከተደረጉ ያው ብሔራዊ ቡድኑ ይሄንን ማድረግ ነው የሚጠበቅበት። የኢትዮጵያ ብሔራዊ ቡድን ከግብጽ ብሔራዊ ቡድን ጋር ያደረጋቸው የመጨረሻ ሁለት ጨዋታዎችን ከተመለከተን አንደኛውን አሸንፏል፣ አንደኛውን ተሸንፏል። ግን ሁለቱም ጨዋታዎች ከሜዳ ውጪ የተደረጉ ስለሆኑ በእነዚህ ጨዋታዎች ስሜት ጨዋታውን ማድረግ በጣም አስፈላጊ ይመስለኛል። ብሔራዊ ቡድኑ መልካም እድል እንዲገጥመው እንመኛለን። ሌሎች መረጃዎች እንለፍ። ለዓለም ዋንጫ ለማለፍ የሚደረጉ የአፍሪካ ዞን ጨዋታዎች ዛሬ ይቀጥላሉ። በምድብ 4 ኢስዋቲኒና ካሜሮን ይጫወታሉ። በዚህ ምድብ ካሜሮን በ8 ነጥቦች ተመራለች። 4 ጨዋታዎችን አድርጋ 2 ጨዋታዎችን በማሸነፍ ሁለቱን ደግሞ አቻ ውጤት ነው ያጠናቀቀችው። 9 ጎሎችን አስቆጥራለች። 3 ጎሎች ተቆጥረውባታል። 6 የጎል ክፍያ አላት። በ8 ነጥቦች እየመራች ትገኛለች። ሊቢያና ኬፕ ቨርዲ በኩል 7 ነጥቦች ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። አንጎላ 6 ነጥቦችን ይዛ አራተኛ፣ ሞሪሼስ በ4 ነጥቦች 5ኛ ደረጃ ላይ ትገኛለች። የዛሬ የካሜሮን ተጋጣሚ ኢስዋቲኒ ያለምንም ነጥብ 6ኛ ደረጃ ላይ ነው የምትገኘው። አንድ ጎል ብቻ ነው ያስቆጠረችው ኢስዋቲኒ። 6 ጎሎች ተቆጥረውባታል። በርግጥ በአፍሪካ እግር ኳስ ውስጥ ጠንካራ ከሚባሉ ሀገራት አይደለም የምትመደበው። የካሜሮን ብሔራዊ ቡድን ደግሞ በአህጉሪቱ ትልቅ ስም ያለው ብሔራዊ ቡድን ነውና ከሜዳ ውጭ የሚደረግ ጨዋታ ቢሆንም የማሸነፍ የተሻለ ግምት አግኝቶበታል። ላይቤሪያና ቱኒዚያም እንደዚሁ ይጫወታሉ። ቱኒዚያ በ10 ነጥቦች ምድቧን እየመራች ነው የምትገኘው። ካደረገቻቸው 4 ጨዋታዎች 3ቱን አሸንፋለች፣ አንዱን ባቻ ውጤት አጠናቃለች። 6 ጎል አስቆጥራ ምንም ጎል አልተቆጠረባትም። 6 የጎል ክፍያ አላት። ይህንን ምድብ መምራት የሚገባት ናት ቱኒዚያ። ናሚቢያ በ8 ነጥቦች፣ ላይቤሪያ በ7፣ ማላዊ በ6፣ ኢኳቶሪያል ጊኒ በ3 ይከተላሉ። ምናልባት ለላይቤሪያ ብሔራዊ ቡድንም በጣም አስፈላጊ ጨዋታ ይሆናል። ይሄንን ጨዋታ የሚያሸንፍ ከሆነ ከቱኒዚያ ጋር ያለውን የነጥብ ልዩነት ማጥበብ የሚችልበት ጨዋታ ስለሆነ ሴንትራል አፍሪካ ሪፐብሊክ ከማዳጋስካር ጋር ሌላኛው ጨዋታ ነው። ኮሞሮስ ነው ይሄንን ምድብ የምትመራው በ9 ነጥቦች። ጋናም 9 ነጥቦችን ይዛ ሁለተኛ ደረጃ ላይ ትገኛለች። ሁለቱም ብሔራዊ ቡድኖች 3 ጨዋታዎችን ተሸንፈዋል። አንዳንድ ጨዋታዎችን የኮሞሮስ ብሔራዊ ቡድን 8 ጎሎችን አስቆጥሮ 4 ጎሎች ነው የተቆጠሩበት። 4 የጎል ክፍያ ያለው የጋና ብሔራዊ ቡድን 7 ጎሎችን አስቆጥሮ 5 ጎሎች ተቆጥረውበታል። 2 የጎል ክፍያ አለው። ማዳጋስካር በ7 ነጥቦች 3ኛ ደረጃ ላይ ነው የምትገኘው። የመካከለኛው አፍሪካ ሪፐብሊክ በ4 ነጥቦች 5ኛ። ስለዚህ የመካከለኛው አፍሪካ ሪፐብሊክ ዛሬ የምታሸንፍ ከሆነ ከማዳጋስካር ጋር በነጥብ የምትሳከልበት ጨዋታ ይሆናልና እነዚህ ጨዋታዎች ይጠበቃሉ። ቡካዮ ሳካን ወደ ተመለከተው መረጃችን እንለፍ። አርሰናል ውሉን ለማደስ መነጋገር ይፋ የሆኑ እንቅስቃሴዎችን ጀምሯል። 2 አመት ነው በአርሰናል ቤት ውስጥ የሚያቆይ ውል የሚቀረው ቡካዮ ሳካ ከሄል ኢንድ የተገኘ ተጫዋች ነው። ከዛው ከአርሰናል አካዳሚ የተገኘ ተጫዋች ነውና ለክለቡ ፍቅር እንዳለው በተደጋጋሚ ተናግሯል። ግን ደግሞ አርሰናል ይህ ተጫዋች ባለበት አንድ ዋንጫ ነው በዋናነት ያሸነፈው፣ የኤፍኤ ዋንጫን ነው ያሸነፈው። ከዛው ውጪ የኮሚኒቲ ሺልድ ዋንጫዎችን ወስዷል። ግን ያው ብዙም ከግምት ውስጥ የሚገባ ዋንጫ ስላልሆነ በሌሎች ሀገሮች ትልቅ ግምት የሚሰጠው ውድድር ነው። ለምሳሌ በስፔን የአሸናፊዎች አሸናፊ ዋንጫ ነው የስፔን ላሊጋን ያሸነፈ ቡድንና የኮፓ ዴል ሬን ያሸነፈ ቡድን የሚያደርጉት ጨዋታ ነው። ትልቅም ግምት ይሰጠዋል። በእንግሊዝ ግን እንደዚህ አይነት ግምት የለም። የሊግ ካፕ ውድድር ስላለ፣ የኤፍኤ ካፕ ውድድር ስላለ ከሌሎቹ ሀገራት አንድ ተጨማሪ ውድድር ይደረጋልና በእንግሊዝ የኮሚኒቲ ሺልድ ዋንጫ ብዙም ግምት አይሰጠውም። ለዚህም ትልቅ ዋንጫ ያሸነፈው ኤፍኤ ካፕ ነው። አሁን 23 አመቱ ላይ ይገኛል። በዚህ እድሜው የብቃቱ ጫፍ ላይ የደረሰ መጥቷል። በደንብ ለእንግሊዝ ብሔራዊ ቡድንም በቋሚነት የሚጫወት 2 የአውሮፓ ዋንጫ የፍጻሜ ጨዋታዎች ላይ መድረስ የቻለ በዓለም ዋንጫ ላይም ጥሩ የተጓዘ ተጫዋች ነውና በትልቅ ክለቦችም ስለሚፈለግ ወደ ሌሎች ክለቦች ሊያመራ የሚችልበት እድል ይኖራል። እግር ኳስ አይታወቅም፣ አይገመትም። ክለቡን ይወዳል። የክለቡ አካዳሚ ውጤት ነው። ይሄ ምንም ጥርጥር የለውም። ግን ደግሞ ዋንጫ ማግኘት የማይችል ከሆነ ዋንጫ ወደሚያገኝበት ክለብ ሊያመራ ይችላል። ትልልቅ ክለቦች ደግሞ ፈላጊው ሆነው እየመጡ ይገኛሉና በክለብ ውስጥ ውሉን ማደሱ ለአርሰናል ደጋፊዎች ረፍትን የሚሰጥ ይመስለኛል። በአመት 10 ሚሊዮን ፓውንድ የሚያስገኝለትን ውል ነው የፈረመው 2022 ላይ። ከዚህም ከፍ ያለ ውል ቀርቦለት እንደሚፈርም ይጠበቃል። የ23 አመቱ እንግሊዛዊን የረጅም ጊዜ ውል
የመስጠት ፍላጎት ነው ያለው አርሰናል ልክ በቼልሲ ቤት እንዳለው ሊሆን ይችላል እየተባለ ነው ቼልሲ የረጅም ጊዜው ለሚሰጠው የ5-6 ዓመታት ውል እንደሚሰጥ ይታወቃልና አርሰናል ያንን ማድረግ የሚችል ከሆነ በጣም አሪፍ ይሆናል ከጉዳት ጋር በተያያዘ ያው በዚህ ውድድር ዓመት በጉዳት ብዙ ጨዋታዎችን አላደረገም ባለፈው ግን አርሰናል ቼልሲን ባሸነፈበት ጨዋታ ሚኬል አርቴታ ከጨዋታው ድል ባሻገርም የአርሰናል ደጋፊዎችን የሚያስደስት አስተያየት ነው የሰጠው በቅርቡ ሊመለስ ይችላል ብሏል አሁን የኢንተርናሽናል ብሬክ ወይም ደግሞ የብሔራዊ ቡድን ጨዋታዎች የሚደረጉባቸው ሳምንታት ናቸው እነዚህ ሳምንታት ከነዚህ ጨዋታዎች በኋላ ወደ ስብስቡ የሚቀላቀልበት እድል ይኖራል ምናልባት አንድ ጨዋታ አምልጦት በቀጣይ በሚቀጥለው ሳምንት ሊመለስ ይችላል አሁን 29ኛ ሳምንት ጨዋታዎች ናቸው የተደረጉት 31ኛው ሳምንት ላይ ሊመለስ የሚችልበት እድል አለ አስቀድሞም በነበረው ፕላን መሰረት 31ኛ ሳምንት ላይ እንዲመለስ ነው ስለዚህ በተያዘው እቅድ ወይም ደግሞ በአርሰናል ፕላን መሰረት ሊመለስ የሚችልበት እድል እንዳለ ሚኬል አርቴታ ተናግሯልና ቀደም አድማጫችንም ለጠየቀው ጥያቄ ይመለሳል በክለብ ጨዋታዎች ላይ ግን የብሔራዊ ቡድን ጨዋታ ላይ ጉዳት ላይ ስለሆነ አልተመረጠም በእነዚህ የእንግሊዝ ብሔራዊ ቡድን ጨዋታዎች ላይ አንመለከተውም ፓርቴና ጆርጂኒዮንም በተመለከተ ያው ክረምት ላይ ውላቸው የሚጠናቀቅ ተጫዋቾች ናቸው ጆርጂኒዮ ከአርሰናል የሚለቅበት እድል ሰፊ ነው ወደ ደቡብ አሜሪካ ሊሄድ የሚችልበት ወደ ብራዚል ሊሄድ የሚችልበት እድል አለ ፓርቲን በተመለከተ ግን አርሰናል ማቆየት ይፈልጋል ይሄንን ተጫዋች ስለዚህ የፓርቲ ውሳኔ ነው የሚጠበቀው ምክንያቱም ከዚህ በኋላ በነፃ ወደ ፈለገበት ክለብ ማምራት ይችላል ክረምት ላይ ስለሚጠናቀቅ አሁንም ነገር የሚችልበት እድል አለ ግን አርሰናል ስለሚፈልገው የሚስማሙ ከሆነ ለፓርቲ የተሻለ ነገር አርሰናል የሚያቀርብለት ከሆነ ቢቀርብ በጣም የተሻለ ነው ሳሊባና ማጋላይሽን በተመሳሳይ 2027 ነው ውላቸው የሚጠናቀቀው 2 አመት ነው ያለው እነዚህንም ተጫዋቾች ውላቸውን የማደስ ጥረት ይጀምራል አርሰናል ሳሊባ ከክለቡ ጋር ዋንጫ ማንሳት እንደሚፈልግ ተናግሯል በዚህ ትልቅ ክለብ ውስጥ ትልቅ ዋንጫ ሳያገኝ አንድ ተጫዋች የሚወጣ ከሆነ ወደ ይረሳል የሚል አስተያየት መስጠት የሚታወስ ነውና 2027 ላይ ግን በነፃ ዝውውር ሪያል ማድሪድ ይሄንን ተጫዋች የማስፈረም ፍላጎት አለው እነ ሮድሪገርን የመሳሰሉ አላባን በተመሳሳይ መንገድ ነው ያስፈረመውና አርሰናል ቶሎ ካላስፈረመው ሊቸገር ይችላል ማጋላይሽን በተመለከተ 27 አመቱ ነው አሁን ብራዚላዊ ነው ከሳውዲ አረቢያ ጠቀም ያለ ገንዘብ የሚያስገኝለት ውል እየቀረበለት ነው ተብሏል እሱ ማሸነፍ ይኖርበታል በአርሰናል ለመቆየት ሌላ መረጃ እንመልከት በኤፍኤ ዋንጫ ፓላስ ከሚልዎል ጋር ሲጫወት የሚልዎሉ ግብ ጠባቂ ሊያም ሮበርትስ ከባድ ጉዳት ማቴታ ላይ ማድረሱ ይታወሳል ከዛ በኋላ ወደ ሆስፒታል ተወስዶም ነበርም ይሄንን በተመለከተ ቆይታ አድርጓልና ለግብ ጠባቂው አዝኖለታል በጣም አሪፍ ስሜት ነው ምንም እንኳን ከባድ ጉዳት ቢያደርስበትም ከፍተኛ ስሜት ውስጥ ተጫዋቾች ሲገቡ እንደዚህ አይነት ነገር የማድረግ እድላቸው ከፍ ያለ ነው በዛ ስሜት ውስጥ ነው የተደረገው እንጂ ሁም ብሎ ነው ለመጉዳት አይደለም ከዛ በኋላም ደውሎልኝ ይቅርታ ጠይቆኛል ብለዋልና ዘንድሮ 15 ጎሎችን ያስቆጠረ ተጫዋች ነው ትልልቅ ሌሎችም ክለቦች ይፈልጉታል እና ወደ ጨዋታ እንዲመለስ ነው ምኞታችን በመጨረሻም ዲን ሆይሰንን እንመልከት በማድሪድ ኢላማ ውስጥ ገብቷል የሚል መረጃ ወጥቷል ለዝውውር ጊዜው አሁን ሩቅ ነው ግን ተጫዋቹ የደረሰበትን የብቃት ደረጃ ለማሳየት ነው ይሄንን መረጃ የተጠቀምኩት ተጫዋቹ በቦርማውዝ ይገኛል በጣም አስደናቂ ውድድር አመት ነው ያሳለፈ የሚገኘው ተከላካይ ነው 2 ጎሎችን አስቆጥሯል ወሳኝ ጎሎች ናቸው ያስቆጠራቸው 2 ጎሎች ትንሽ ነው አይደለ 2 ጎል ብዙ አይደለም ግን ለተከላካይ ለ19 አመት ተከላካይ በጣም አሪፍ ነው በዛ ላይ ደግሞ መከላከሉ ላይ የነበረው ብቃት ለስፔን ብሔራዊ ቡድን እንዲጠራ አድርጎታል ምንም እንኳን ተጫዋቾች ተጎድተው ሲወጡ ቢሆንም የገባው ለስፔን ብሔራዊ ቡድን የሚጠራ ተጫዋች ሆኗልና በቦርማውዝ ያሳየው ድንቅ አቋም ለሪያል ማድሪድ የሚመጥን ተጫዋች ወይም ደግሞ ሪያል ማድሪድ ስሙ ከዚህ ተጫዋች ጋር እንዲነሳ አድርጎታል ስለ ሪያል ማድሪድ ፍላጎት እንዳለው መስማቴ ክብር እንዲሰማኝ አድርጓል የሚል አስተያየት ሰጥቷል የጉዳት ዜናን በተመለከተ አይደን ሄቨን መልካም ምኞት የገለጹለትን አመስግኖ ያው የማገገም ሂደቱን መጀመሩን በጥሩ ሁኔታ መጀመሩን ተናግሯልና ይህ ወጣት ተጫዋች 18 አመት ወጣት ተጫዋች ከአርሰናል ነው ወደ ማንቸስተር ዩናይትድ ያመራው ባለፈው ተጎድቷል ከሜዳ ሲወጣ በጣም ከፍተኛ ጉዳት ይመስል ነበር ግን ደግሞ ከሌስተር ሲቲ ጋር በነበረ ጨዋታ ነው ከኬምፕ ፓወር ሲወጣ እግሩ ላይ ከነበሩ አንዳንድ ያው መጠቅለያዎች ጉዳቱን እንዲቀንስ የሚያደርጉ ከዛ ውጪ በጣም ጠንካራ የሚባል ጉዳት አይመስልም ሲወጣ ወይም ደግሞ ብቻውን ነው
ሲወጣ የነበረው ድጋፍ አልነበረው ምንም አይነት ድጋፍ አልነበረው ምንድነው እንደ ክራንች አይነት ነገር የሚጠቀሙት አይደል እሱንም ሳይጠቀም ነው የወጣውና ይሄ ለማንቸስተር ዩናይትድ ደጋፊዎች ጥሩ ስሜት በጊዜው የፈጠረ ነበር አሁን ትናንትና ምሽት እሱም ይሄንን አስተያየት ሰጥቷል በጥሩ ሁኔታ ያገገመ መሆኑን በገባባቸው ጨዋታዎች ላይ አሪፍ አቋም ማሳየቱን ተከትሎ ደስተኞች ነበሩ ማንቸስተር ዩናይትድ ደጋፊዎች ዘንድሮ ብዙ ጉዳት በዩናይትድ ቤት ውስጥ አለ ወጣቱንም ተጫዋች ለተወሰነ ጊዜም ቢሆን ወስዶባቸዋል